መዲ ውጭልኝ በቃ መዲ ውጪ። አሳዝኛለሽ እማዬ ግን ታዩ 21 ራሷ ናት የደከረች። ሲጋራ ግዙ ብሎ ነው ሰው ብለን ለምን አናጨስም? ከድርጋ ነው በሉና እንትናሉ ማለቱ ላይ ቀረ። እኔ ጉርሻ ዴና ጉርሻ ነው ወድ ዴና አርግሻ ጉርሻ ሌላ ጨዋታም እኮ አለ። ሁሌ ስለመሳም ብቻ ነው እንደምታስበው? ይኸው ተነሳሙ በኋላ ነው የሚደርስ ይያለች ለስንቱ ላስተምርሽ አንቺ ምንድነው የምትጮሂው? በቃ አይፎን ይሰጥሻል። ምን ምንድነው ያልሽው? ምንድነው የተፈጠረው? ምንድነው ያደረግሽው? ምንም አላደረኩም ማርቲ። በቃ ተካብጁ ቀለል አድርጊው። አረ ምንም ካልተፈጠረ አንቺ ምን እንደዚህ ያደርግሻል? ሰምኛለሽ? ካይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤቴን ለቀሽ ውጭልኝ። ልጆችሽን አምነሽ አቢጌል ውሸታም የሆነችው ልጅሽን አምነሽ ነው እኔን ውጪ የምትይ? ቆይ ሲጀመር እኔ ለምን ቪዲዮ እንቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ የማዬ ስልኪና ሆስፒታል ከተው የወግን ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር። አቢጌል ውሸታም የሆነችው ልጅሽን አምነሽ እየተጨቃጨቁ ነው። ቆይ እስኪ ዳጣ ሲጀመር እኔ ለምን ቪዲዮ በእነሱ ማጣልቃት ልጅ ማርቲዬ ዶንት ቢሊቭ ሄር። እየዋሸችሽ እኮ ነው። ዝም በይ፣ ዞር በይልኝ። ይሄ የመጨረሻ እድልሽ ነው። ከዚህ በኋላ አንዳችም እድል አንቺ የለኝም። ኖ ማርቲዬ፣ እሷን አትመኛት። ልቀቂኝ። ደረጃ ሳይነሳ ጸጥ በይ ማርቲ። ዝም በይ። ቁጭ በይ። ተይው እማዬ እንደሚሆን ታደርጊዋለሽ። ዋይ ስልክሽ ሜሞሪ ይወስዳል አይደል? እስኪ ኤቢ እባክሽ ሲማውጫ አምጪልኝ። የማዬ እዚህ ጋር አለ የቅድም። ማርቲዬ አትመኛት። አቢጌል እኮ እየዋሸችሽ ነው። እማዬ ይኸውና ማን እንደሚያሽ ትመሰክሪያለሽ አይተሽ። መዲ ማርቲዬ በጣም ይቅርታ። ይቅርታ ነኝ መዲ። እኔ ታላቅሽ ሽንት ጨርቅሽን አጥቤ ያሳደግኩሽን እኔ ይቅርታ። ማርቲዬ ሆነስትሊ አንቺን ለመጉዳት ብዬ አይደለም፣ በቃ ላንቺ አስቤ ነው። ፕሊዝ ማርቲዬ በጣም ሶሪ። ሶሪ ነው ያልሽው መዲ? ለምን አስበሽዋል? ይሄ ቪዲዮ ቢወጣ ኖሮ ምን ሊከሰት እንደሚችል አስበሽዋል? ህይወቴ ምን ያህል ሊታመስ እንደሚችል አስበሽዋል? የልጆቼ ህሊና የእነሱ ሞራል አስበሽዋል? አያሳዝኑሽ? ቆይ ግን አንቺ ጤነኛ ነሽ? እርግጠኛ ነኝ ታምሻል። እኔ ማውቃት እህቴ ይቻለች መዲ፣ አንቺ የማውቅሽ እህቴ አይደለሽ። ይኸውልሽ ማርቲ፣ እኔ እንደዛ አላሰብኩትም ነበር። በቃ ቀለል አድርጌ ነበር ያሰብኩት። እቺ ስላናደደችኝ ነበር እንደዛ ያደረኩት። መዲ ውጭልኝ። መዲ ውጭልኝ በቃ። መዲ ውጭልኝ። ይቅርታ ማርቲ እባክሽ፣ ሶሪ በቃ። አሰሚኝ አይደል? ሰሚኛለሽ? አንቺ ከመጣሽ ቤት የታመሰው ደስታዬን ያጣሁት አንቺ እዚህ ቤት ከረከጥሽበት ጊዜ ጀምሮ። ደረጃ ተነስቶ ነገሩ ሳይበለሻሽ ከዚህ ቤት ውጭልኝ። አይንሽን ማየት አልፈልግም። ቤት ልቀሽ ውጭልኝ እያልኩሽ ነው። አክስቴ
ሻንጣሽን ለምጣልሽ ማርቲ የት ሄዳለሁ? ቆይሽ ተሳልፋለሁ። ገና እኮ 2 ሳምንት ጊዜ አለኝ። አንቺም ብዬ አይደል እንደ መጣሁት? ያኔም እንደዚህ ውጪ ብለሽኝ ብሬን ጨርሻለሁ። የፈለግሽበት ሂጂ፣ የምትደርሽበት ሂጂ። አይመለከተኝም። ደረጀ ሳይነሳ ከዚህ ቤት ብቻ ውጭልኝ። አይመለከተኝም። ወደ መጣሽበት ተመልሽ። ኦኬ ችግር የለውም። እንደውም እዚህ ደብሮኛል። ጥሩ ጊዜ ያሳልፋለሁ ብዬ ነበር አንቺን ብዬ መጣሁት። እንደውም ሄዳለሁ። መዲ ደረጀ ሳይነሳ ከዚህ ቤት ሾለክ ብለሽ ውጭልኝ። ሂጂ። እማዬ ግን የት ነው የምትሄደው? ቤት አላት እንዴ እሷ? ዳጣ በጣም ይቅርታ፣ አንቺን ጨምሬ ያስደነገጥኩሽ። ኧረ እማዬ ችግር የለውም። ኤብዬ በጣም አመሰግናለሁ። ለሁለተኛ ጊዜ ነው ከእንደዚህ አይነት ጉድ ስታወጪ። በጣም አመሰግናለሁ። ዋ እንዴት ዋትይዝዋ እመጣለሁ። እሺ እኔማ ትወስጂኛለሽ ብዬ አይደል እንጂማ አግብቼ ነው የምወስድህ አንተን አሜሪካ። ቅንቡርስ ትሄዳለህ ሲሉት መተማ ትደርሳለህ ወይ ልብማ አላሉ። ልብማ ነበር መቼም እኮ አንተን አግብቼ ከአሜሪካ ምን አለበት? ምን ይጎለኛል? እኔ እኮ በወጉ ይሁን ብዬ ነው እንጂ ሸጋ ነሽ አንቺም። እንዴት ሪሊ እሪ የሚያስብል ነገር እንኳን የለውም። ግን ሸጋ ነሽ እሙች። መሄድሽ ነው መሰል እንግዲህ መቼም የሰው ነገር አይታወቅም። እንገናኝ ይሆናል። ስቱፒድ እመጣለሁ። እሺ አሁን እንሂድ። አሁንማ በሩን ለማንተቸው ባይሆን እንግዲህ ተመልሰሽ ተመጣሽ ይሁን ልሸኝሽ። እሺ እመጣለሁ። እሺ እሺ። እናት ጤነኛ አይደለም እንዴ? ይሄን ይዘህ ሆነ ይሄን? እሺ እሺ። እናት መቼ እንደምትመለሽ አባዬ በጣም አመሰግናለሁ። እሺ እኔን አይደለም ማርታ ልታመሰግኛት ነው የሚገባው። እሷን እኮ አሳስታት ነበር። ዳጣ መዲ ጤነኛ አትመስለኝም። ለማንኛውም አሁን ወጣለች፣ ተመልሳ ትመጣ እና ደግሞ ማለት አባዬ ናታን ከአባዬ ሰርፕራይዝ አለሽ ብሎኛል። ምንድነው አባዬ ሰርፕራይዙ ምንድነው? ለምን ነገረሽ? እኔ ደስ እንድለኝ ብሎ ነው። ታዲያ ሰርፕራይዙ እኮ ዛሬ አይደለም። እሺ ታዲያ መቼ ነው አባዬ? አባዬ መቼም እኔ ምን እንደሚያስደስተኝ ታውቃለህ አይደል አባዬ? መቼ ነው? ችግር የለውም ዳጣ፣ እኔ ለሚስቴ ያልታመን ይሆናል። እሷም ልክ ናት፣ ወስላታ ነኝ። ግን እናንተ እመኑኝ፣ ለልጆቼ ሁሌም ጥሩ ነገር ነው የምመኝላችሁ። እናንተ እመኑኝ እሺ? እናንተን የሚጎዳ ነገር ምንም ነገር አላደርግም። እሺ አባዬ፣ እኔ እኮ አምናለሁ። ለማንኛውም ነገ ማታ ሰርፕራይዝ አለሽ፣ ራስሽን አዘጋጂ። ገብቶኛል አባዬ፣ ስለምን እንደሆነ አባዬ ገብቶኛል። ዝም ብለሽ ጠብቀኝ፣ እኔ ችግር ላይ ልወድቅ እችላለሁ። ግን ይኸውልሽ ዳጣ፣ ከእናንተ አይበልጥብኝ። የእናንተን ህይወት ካሳካው፣ እናንተን ደስተኛ ካደረግኩ በኋላ እኔ ችግር ላይ ብወድቅ ምንም አይመስለኝም። ችግር የለውም አባዬ፣ ምንም አይፈጠርም። እሺ አንቺ ግን ተዘጋጂ፣ አሁን ጊዜው ደርሷል። እሺ አባዬ፣ ግን ቤት አይደለም አይደል ሰርፕራይዙ አባዬ? ቤት ነው እንዴ አባዬ? እማዬስ? ቆይ ምን ሰርፕራይዝ እንደምትደረግ ያውቀሻል እንዴ? አይ እሱማ አይደለም። ታዲያ ማርታ መስማት እንደሌለባት ያሰብሽው ለምንድን ነው? እሺ በቃ አባዬ፣ እንደሱ ነው የሚባለው። እሺ አባዬ፣ አሁን እራት እኔ ልጋብዝህ አባዬ? አይ እኔ ነኝ የምጋብዝሽ። እንዴ አባዬ፣ ችግር የለውም በቃ አበድረኝና እኔ ልጋብዝህ።
እንደባለፈው ማለት ነው። እንደዛ ከሆነ ይቻላል። እሺ maybe ምንድን ነው? አይ ምንም እማዬ። እያወኩሽ አንቺ እኮ የሆነች ነገር ስትፈልጊ ነው እንደዚህ የምትቅለስለሽ። አይ እማዬ ምንም አልፈለኩ። ይሆነልሽ። ይኸው አክስትሽም ተባረረችልሽ። ግን እኮ አንቺና እሷ በጣም ፍቅር ነበራችሁ። እንዲህ አይጥና ድመት ልትሆኑ። እኔ እንጃ እማዬ፣ በቃ የምታደርገው ነገር እንዳለ ያናደኝ ነበር። እሷ እኮ በፊትም እንዲሁ ነበረች፣ ግን ከአንቺ ጋር ለየት ባለ ሁኔታ ትወድሽ ነበር። ይኸው አሁን እሳትና ጭዱ ናችሁ። እንኳን ሄደች 2 ሰዓት በአንድ ቤት እንዴት ይችላችሁ ነበር? ስራዋ ነው እማዬ። ዳጣን ከዚህ ቤት ለማስወጣት እኮ በጣም ብዙ ነገር ያደረገችው። ቆያና ያክል ምን አድርጋት ነው እማዬ? ኧረ ቆይ ቢ አንቺ እውነት ለዳጣ ተቆርቁሮሽ ነው? እንጉድ እኮ ነው እማዬ። እስኪ አስቢው፣ ምንም ሳታጠፋ ቆይ ለምንድን ነው ይህን ያክል የምትጎዳት? ምን አደረገቻት? በእርግጥ አንቺ ድሮም ቢሆን ሀቅ መረጣ ላይ ነው እንጂ ለእውነት መቆም አመልሽ ነው እማዬ። ሁሌም እንደዛ መሆን ከባድ ነው። አባዬ አስተማረኝ እሱ ነው። ሁሌ እውነት ብቻ ነበር የምለው። ያኔ ልጅ ሞተ ሲባል ገዳዩ እኔ ነበርኩ። መግደሌ ትክክል ቢሆንም ግን ከስራት ያድነኝ። ልጅንም ደግሞ ከሞት ያስነሳው ነበር እማዬ። ስለዚህ የኔ መታሰር ልክ ስለማይሆን አባዬ ወይ እውነቱን ይደብቃል አሊያም ደግሞ ታሰርልሻለሁ ይላል። እና እማዬ አሁን የገባኝ ነገር ቢኖር እውነት የራሱ መውጫ ጊዜ አለው። እሱን የገባኝ እማዬ። ጎሽ የኔ ቆንጆ፣ አቤት እንደዚህ ስትሆኝ እንዴት እንደምታምሪ የኔ ልባም። እሰይ ልብ ገዛሽልኝ ማለት ነው። አየሽ ብዬ የሰው ውበቱ አመለካከቱና ትህትናው ነው እንጂማ መልክ፣ አፍንጫ ምናምን ጥርስ እኮ እያደር ይሰለቻል። ብዬ ሰውን ከሰው የሚያኖረው ትህትናውና ባህሪው ነው። አንቺ ደግሞ በጣም ብልጥ ልጅ ነሽ። ይኸው ከአክስትሽ ጋር ሊያስማማሽ ያልቻለ አንቺን ማንም ሊሸውድሽ ባለመቻሉ። እሺ እማዬ፣ ግን ደግሞ አንቺ በጣም ታሳዝኘኛለሽ። እንዴ ጉድ ፈላ። እኔ ደግሞ ምን ጎሎብኝ ነው ማሳዝንሽ? ምን አነሰኝ? ታሳዝኘኛለሽ እማዬ። ግን ታዩ፣ ግን ታሳዝኘኛለሽ እማዬ። ብዬ እኔ እናትሽ ጠንካራ ነኝ፣ ማንም አይበክረኝም። ፍቅርን ብዬ ነው እንጂ በጣም ኃይለኛ ነኝ። ደግሞ ለምንም ነገር አልሸነፍም። ስለዚህ እኔ የማሳዝን ሰው አይደለሁም። እሺ እሱን እንኳን ተይው እማዬ። ብቻ ግን በቃ ታሳዝኘኛለሽ። የዛሬው ደግሞ ጫን ያለ ነው። በሽ ይሆንልሽ፣ አሳዝንሻለሁ። ደግሞ ዛሬ ራታት ነው እንዴ? በላው እኮ ስማ፣ አባዬንም ጭምር ነው የጋበዝኩት። ታዲያ እሱ እኮ መክሰስ ነው እንጂ ራት አይደለም። ደግሞ ከየት አምጥተሽ ነው አባዬን የጋበዝሽ? እንዴ ተበደረ የጋበዝኩት። ደግሞ ምን ተገኘ? በጣም ደስተኛ ሆነሻል። እንዴት ደስ አይለኝም ናታን። አሁን እኮ እህቶች አሉኝ፣ አባዬ እየተንከባከበኝ ነው። በዛ ላይ እናቴንም ሊያስተዋውቀኝ ነው መሰል። በቃ ደስ አይልም? እና ደግሞ አንተም አለ እና እንዴት ደስ አይለኝም ናታን? ደስ ይላል። ግን ቆይ እናቴ ሊነግረኝ ነው ብለሽ ነው ደስ ያለሽ? ይመስለኛል። እንደዛ ብለሽ ተስፋ አታድርጊ። የጠበቅሽው ነገር ድንገት ካልሆነ በአንድ ደስታሽን ሊነጥቅሽ ይችላል። ስለዚህ አባዬ ለሚያደርግልሽ ነገር በሙሉ ለመደሰት መዘጋጀት እንጂ ምን ይሆን እያልሽ ማሰብ ጥሩ አይደለም። እሺ ናታን፣ በቃ አሁን ሂድ በእናትህ። እዚህ ቁጭ ብለህ እማዬ እንዳታይህን። እማዬን ቆይ በእኔ ምክንያት ብቻ ሲሆን ነው የምትፈሪያት? አይ ናታን፣ እሷማ ከኤቢ ጋር እንድትሆን ነው የምትፈልገው። እንዲያውም አሁን እየጠረጠረች ነው መሰለኝ። ናታን ዝም ዝም እያለች ነው። አንተ የኤቢ ባል እንድትሆን ነው የምትፈልገው። እሱ በጭራሽ አይሆንም። አይ
ግን አሁን መርሳት የሌለብን ነገር ቢኖር ኤቢ አሁን ጥሩ ልጅ እየሆነች ነው። አርጁን እኮ ኤቢን የወደዳት ጥሩ ልጅ ስለሆነች አይደለም። ይኸውልሽ ፍቅር ሁኔታዎችን አያስቀምጥም። እኔ እኮ ልቤ ውስጥ የገባሽው ባየሁሽ በመጀመሪያው ቀን ነው። ፍቅር ደግሞ ተፈጥሯዊ መሳሳብ አለው። ይሄ ስሜት ደግሞ ለኤቢ በጭራሽ የለኝም። ኧረ አንተ እንደዚህ ስትል እንዳትሰማ። ስለዚህ ባህሪዋ ቢቀየር ራሱ ፍቅር ሊይዘኝ አይችልም። እህቴ እኮ ናት። ዳጣ አንቺ እኮ ግራ ገብቶሻል። እኔ ወይም እህትሽ የምትመርጭበት ቀን እንዲመጣ ከወዲሁ ማሰብ አለብሽ። አይ ናታን ማሰብ አልፈልግም። በቃ እንሂድ ሂድ ከዚህ። እሺ ባትወይም እንኳን እኔና አብረሽን ቁጭ በይ። ሰው እየበላ መተኛት ነው። እሺ እመጣለሁ። እሺ በቃ ምን እንደጀብረ ይገትርሻል? ገዚ አኮረፍከኝ እንዴ? በግድ አኮርፈኝ ነው? በጥፊ ስለመታው ብዬ እኮ ነው። አይ ለዚህ ያንቺ ጥፊ መቼ ያመኛል? እንደ መሳም ነው የምቆጥረው። ከምርን ነው ገዚ? ምን ነው ተደግሚ? ደስ ካለ ምን ችግር አለው? ደግማለሁ። ኧረ እንዲሁ አንቺስ ጅላጅል ጅላንፎ ነሽ አንቺ። እናት ደግሚ ነው ደስ ካለ። ኧረ ይዝጋሽ። እንዲሁ አንዳንዴ ንክር ትሆኛለሽ። ቆይ እሺ አሁን እራት ቤት ትገባለህ ወይስ እዚህ ላምጣልህ? ምን እንደውሻ ሁልጊዜ እጅ ላይ እራት የምበላ ገብቼ እበላለሁ እንጂ። እና በኋላ መጥቼ ላጫውትህ እንዴ ገዚ? እንደ ሙሽራ ተሳምሺ ነይ። ቆይ አንተ ሰውዬ ሌላ ጨዋታም እኮ አለ። ሁሌ ስለመሳም ብቻ ነው እንዴ የምታስበው? እሱም አለ። ይኸው ተመሳሙ በኋላ ነው የሚደርስ ብዬ ነው እንጂ እንዲሁ ስንቱን ላስተምርሽ አንቺን። ኋላ ተስሞ ይኸውልሽ ቀጥሎ ነው ያኛው ሌላው ነገር ደግሞ። ኧረ ይድፋ። እንደው ምን አይነት ሰው ነህ? በስመ አብ ወልድ። ይህም አንተን ሰው ብዬ አሁን እኮ ደስ ብሏታል መቼም። እንዲህ አብስያ አንድ ቀን ነው የምበላሽ። ገዛኸኝ አይደለሁ? ግን ማለት ነው አሁን ጣሪያው ቢወድቅብኝስ ቢጫነኝ ከዛ መጥቶ ከዛ እኔ ደግሞ መተንፈስ አልችልም። ከዛ ደግሞ እኔ እሞታለሁ እንዴ? አሁን ቢወድቅብኝና እማዬን በጠራት ቤት በኩል ትገባለች። ከዛ ይሄ ወድቆብኝ መተንፈስ ያቀተኝና ከዛ እዚሁ አልጋው ላይ እንደተኛው ከዛ ደግሞ መተንፈስ አቅቶኝ ከዛ መተንፈስ አቅቶኝ ከዛ እኔ ደግሞ እሞታለሁ። አሁን ሊወድቅ ነው እንዴ? እሱ ቆይ ሊወድቅ ነው። መጣ እንዴ? ምንድነው? ምን ሆነሽ ነው? አብረሽ እዚህ ልተኛ? ምን ሆነሽ ነው? ማን አባሮሽ ነው? አባሮሽ? አሁን ምን ሆነሽ ነው? በዚህ በሌሊት እየሮጥሽ መጣሽው? ምንድን ነው? አብረሽ ልተኛ እዚህ ዳጣ። እንዴ ነሽ ተኛ ነይ።
እያለች ነው። በቃ ይዘሽ በቃሽ። የት ገብታ ይሆን? ምን አጋጥሟት ይሆን? ቆይ ካለኔ ማን አላት? አሁን በዚህ ሰዓት የት ልትሆን ትችላለች? መዲኳ አንድ እህቷ ነኝ። የት ትሆን? ዘመዶቻችን ሁሉ የት እንዳሉ እንኳን አታውቅም። ብቻ ሰክራ መንገድ ላይ የማንም ጎረምሳ መጫወቻ እንዳትሆን። ውይ ኧረ አምላኬ እንዲያው ከክፉ ነገር ሁሉ ጠብቅልኝ። መዲ የት ወድቀሽ ነው? አሁን ለዳጣ እናቷን ስነግራት ሰላም ናት ስላት ታምነኝ ይሆን? ምን ትለኝ ይሆን? አሁን ዳጣ እናቷ ሰላም መሆኗን ስታውቅ ቀጥሎ ምን ይፈጠራል? እናትና ልጅ ሲተዋወቁ ሰፈር ድረስ ወሬው ደርሶ ማርታ ትሰማለች። ከዚያስ እንደተኛው የፈላ ውሃ ነው የምትደፋብኝ ነው ወይስ ውርደቴን አከናንባኝ ጥላኝ ትሄዳለች? ማርታን በዚህ ዕድሜ ከማጣ በሞት ይሻለኛል። ውርደቴን ሳልሰማ የተኮሳተረና የተሰበረ የማርታን ፊት ከማይ በሞት ይሻለኛል። አዎ ልጆቼ ናቸው እንጂ 2 ልጅ ከመሰራተኛ ወልጅ ያለው ብዬ ማርታ ፊት ከመቆም ሞቼ በአምላኬ ፊት ለፍርድ ብቆም ይሻለኛል። ደሬ የቱ ነው ይሁን? ምን ሆነ ይሁን? ማነሽ? ሰላም ዳጣ ማለትሽ ነው? ቆይ ማን ነው ታዲያ ማለት? ኧረ እኔ መድኃኒትን ነው እንደው የታድራ ይሆን? ምን ገጥሞት ይሆን? እንጃ። በቃ ስልክ እንዳልደውላት ደግሞ አሳፈረኝ። እንዴ ማፈር ካለባት እሷ ትፈር እንጂ አንቺ ለምን ታፍሪያለሽ? በዛ ላይ ትልቅ ሰው ነች። ራሷን መቆጣጠር ራሷን መጠበቅ የምትችል ሰው ነች። ዝም ብለሽ ለምን ትጨነቂያለሽ? አይ አንተ ለራሷ ብታስብማ መቼ እንደዚህ አይነት ነገር ውስጥ ገባ ነበር? በስልክ እስከ መቅረጽ መቼ ትደርስ ነበር? ለራሷ ማታስብ ብኩን ሆና ቀረች እንጂ። ታያት ይኸውልሽ፣ ደግሞ አንድ ነገር ብትሆን እንደማጨክኝባት ስለምታውቅ ትደውልልሻለች። አንቺ ዝም ብለሽ አትጨነቂ። እስኪ ፈጣሪው ናት። እኔ የምለው ዳጣን ልደቷን አከብርላታለሁ ያልኩህ ዛሬ ነው? ማርቲ መጀመሪያ አከብርላታለሁ ሳይሆን እናከብርላታለን ያልኩሽ። ይኸውልሽ የመጀመሪያ ልደቷ ስለሆነ በደንብ አድርገን ነገ እናከብርላታለን። ግን ስንት ዓመቷ ነው? ያው የሻማ ቁጥር እንድገዛላት ብዬ ነው። 21 ራሷ ናት የደገረች። አይ ማርቲ እሱ ምን ያደርግልሻል? ይልቅ ይኸውልሽ ደስ እንዲላት ነገ በደንብ አድርገን የመጀመሪያ ልደቷን እናከብርላታለን። እሺ ይሁን። ግን ሰላም ስትመጣ ዛሬ ግን ማለት ነው ቀኑ ደስ ይላል። ትምህርት ስለሌለ ነው ደስ ያለሽ? አዎ። እሺ የት እንሂድ? እኔ እንጃ የት እንሂድ? ምን እናድርግ? ትምህርት ከሌለ እኮ ያስጠላል። በቃ ይደበረናል። ኧረ እባክሽ አይደብርም። እሺ እንደውም አይደብርም አያስጠላም። ለምን ማለት ነው ከድር ጋር ሄደን እንትና ሰርቀው ግን ምን ጫት እንዴ? ከድር እኮ ጫት አይቅም እንዴ? እና የሆነ ሰውዬ ማለት ነው ለከድር ይሄንን አስቀምጥልኝ ብሎ ሲሰጠው አይቻለሁ። ከዛ ከድር ደግሞ የት እንዳስቀምጠው እኔ አይቼዋለሁ። እና
እና ከከድር ሰርቀን ምን እናደርገዋለን እንዴ? ጫት እኮ ይበላል እኮ። እና ደግሞ ዛሬ ትምህርት ስለሌለ ማለት ነው ትምህርት ቤት ስለማንሄድ ከዛ የሆነ እዛው ጋር ምናምን ቁጭ ብለን ጫታችን ብልት። አይ ጫት ጥሩ አይደለም ውሃዬ፣ አይቻልም። እንዴ አንቺ ጫት ቀምሰሽ ታውቂያለሽ? አንቺ ጫት በልተሽ ታውቂያለሽ እንዴ? እኔ ቀምሼ አላውቅም። እንዴ ጫት እኮ ማለት ነው በጣም እኮ ነው የሚጣፍጠው። ቀምሰሽ ታውቂያለሽ እንዴ? አይ አላውቅም። እና ሳቀምሽ ነው ዝም ብለሽ ይጣፍጣል የምትይው እንዴ? እና በቃ ቅጠሉን እንደዚህ ሳይው በቃ ይጣፍጣል። ከዛ ጣፈጠኝ በቃ። እና ደግሞ ከድርም አይሰጠንም። አረ ዝም ብለን ማለት ነው ከድር ሳያየን እኛ ቤት እንደገቡት ሌቦች አድርገን ከዛ ገብተን እንስረቀው፣ ከዛ እንብላ ጫታችንን። አይ አይቻልም ውሃዬ። አረ እና እሺ ታዲያ ምን እናድርገው? ለዳዊት ልደውልለትና ማለት ነው ማለቴ ለዳዊት ልደውልላትና አልፈልግም። እሺ ለምን እንደውም ማለት ነው ጫት የሚመስል ቅጠል አንበላ። ውሃዬ አርፈሽ ተቀመጭ፣ እማዬ ካየችሽ ትቆጣሻለች። ያንን ቅጠል እንብላ። አይጣፍጥማ። እሺ ንቅመሰዋ በቃ። እኔ አያገባኝም። እሺ ያስጠላል። እኔ እኮ አይጣፍጥም ብዬሽ ነበር። አረ እና እሺ ታዲያ ምን እናድርግ? ቆይ በቃ እኔ እንጃ። ደግሞ ማለት ነው እማዬ ማለት ነው ቆቡን ቀዶ ይሰፋል መነኩሴ ስራ ሲያጣ ብላኛለች። ለምን ያባዬን ቆብ ቀደን ማለት ነው ለምን አንሰፋው? እሱን ታዩና ማለት ነው ውሃዬ ከድር ጋር ሂደን ሲጋራ ግዙ ብሎን ነው ሰው ብለን ለምን አናጨስም? ከድር ጋር ነው? አዎ እሺ በቃ ነው። እና ለዳጣ ምን አይነት ስጦታ ልታዘጋጃለሽ? ምንም አላዘጋጀውም። ያው ሰርፕራይዙም እንደሆነ ስላላወቅኩኝ እንዴት ዝም ብዬ አዘጋጃለሁ? ምንም አላዘጋጀውም። እሱን እኮ ከአባዬ በቀር ማንም አያውቅም። ለምርቃት፣ ለልደት፣ ለሰርግ የሚሰጠው ስጦታ የተለያየ ነው። እሱስ ልክ ነሽ ቤቢ። ምን ልሰጣት እችላለሁ? ማለት እሷ የምትፈልገው ነገር አውቃለሁ፣ ግን ደግሞ በጣም ይከብደኛል። እሷ የምትፈልገው ነገር ምንድን ነው? እናቷን፣ ሲቀጥል ደግሞ አንተን። እሱን እንኳን ተሳስተሻል። እኔ በዚህ ደረጃ የምፈልግ ሰው አይደለሁ። በቃ ዳጣ ቆንጆ ነች፣ የፈለገችውን ሰው ማፍቀር የምችል ሰው ነች አይደል? እማዬ እንዳሰማ ይልቅ ደግሞ አንቺ እኔ ልሰጫታች። እውነት ለመናገር እኔን ታውቀኛለህ። በብዙ ነገር አልተቀየርኩም፣ ተስተካከልኩኝ እንጂ እሷም ትወዳለች፣ እኔም ደግሞ እወዳለሁ። ግን መወሰን የምችለው እኔ ነኝ። አዎ መወሰን የምትችለው አንተ ነህ። ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ውደደኝ ብዬ አላስገድድም፣ ወይም ደግሞ እንደ ቀድሞ ውደደኝ ብዬ ክብሬን ዝቅ አላደርግም። አንተ ከሌሎች ወንዶች የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። ሄቢ ዛሬ ምን ሆነሻል? ልክ አይደለሽም። ይህ እኮ ሀቅ ነው። ቆይ እኔ ብቻ ነኝ ወንድ ብለህ ነው እንደምታስበው? ኧረ እኔ እንደዛ አላልኩም። አንተም ዳጣም እንደምታውቁት እኔ እወድሃለሁ። እሺ ከዛስ? ምንም ከዛስ የሚባል ነገር የለም። ምናልባት ከዛስ የሚባለው ነገር ሌላ ቀን ይመለስልህ ይሆናል። ዛሬ ምን ነው? ጋዚ ቆንጆ ምግብ ሰርቼ ይላል። አራ አንቺ እንደው ሰው እንዲከለከለን ውስጥ ቤት ዘው ብጠሪ ነው እዚህ ውጭ ላይ እዚህ ብላ ብዬ እኮ ነው። ደግሞ በሩን ጥለህ እንደባለፈው ሌባ እንዳይገባ ብዬ ነው። መቻን ጉዶ እንዳይጥለን ብዬ ነው። እቺማ ብላ ዝም ብለህ ቅቤ የለውም በይ። እኔ የምልሽ ለዚህ ታረቅሽ
ተጣልተን ነበር እንዴ? ረሳሽው እንዴ? እንደ ቀትር ጋኔን እንዴት አዛውረሽ ጥለሽኝ እንዴት ረሳሽው? ኧረ አልረሳሁትም ገዜዋ። አንቺ በሉና እንትን አሉ ማለቱን አይቀርም። እኔ ጉርሻ ደህና ጉርሻ ነው የምወድ፣ ደህና አድርገሻ ጉርሻ። አንተ ደግሞ ዝም ብለህ ብለህ አሁን እነ ናታን ቤት አሉ እና እነሱ ይበሉብሃል ብለሽ ልታስፈራሪኝ ነው እንዴ? እንዳይመጡ ቶሎ ቶሎ ብላን ያልኩኝ ሌላ ነገር ወጣኝ። ዝንጀሮ በሰው ክምር ልጇን ትድራሉ። በሰው ቤት እንገባ በዝንጀር ገዜ ግን አንድ ቀን ግን ጠፍተን አንወጣም? የት ከተማ ነው? ከተማውን አንዞሮ በእናት ገዜ አንወጣም? አይ ለዛዋ አንቺን ይዤ በአዲስ አበባ ጎዳና እንኳን ከባድ ነው። ለዚያዋ ምኑ ነው የሚከብደው? አዝለው ሰደኝ አላልኩ? ምኑ ነው የሚከብደው? አይደለም ለዚያ መኪና ስታይ እንደሰጋር በቅሎ ተደናብረሽ እኔም አንቺን ሳሳድድ እንዴት ውሃ ይብላኝ እንዴ ዘሬን ሳልተካ አታውቀኝም? እሺ ዝም ብለህ አታውራ። ናታም መኪና መንዳት አስለምዶኝ። አንቺ መኪና እኮ ያባትሽ በሬ አይደለም እንዴ በጅራፍ እያልሽ የምትነጂው ክርፈፍ። አትስደበኝ እሺ። ማይሰደብኩሽ አሁን ክርፍፍ ብለህ አልሰደብከኝ? ማሪ ለዚያ ይቅርታ። የልብህን ከተናገርክ በኋላ ይቅርታ። እንግዲህ በቅጥ ያርግሽ። ምግብሽ እንደሆነ እንቺ ይዘሽ ሂጂ። እንደው ስትጠግብ ይኸው አይተህም አታውቀው ምግብ አበላሁህ። ጠገብካ አንተ ምን ታርግ? በእኔ ነው ጥፋቱ። ኧረ ይህች ግመናም አንቺን የገዛኸኝ ነው ምግብ አይችመለው። በቤታችን አንቺ በሀገራችን ራብ አልፎ አያውቅም። ሂጂና እኔ አባቴን ጠይቂ። አባቴ የሚያልፍ ጎዳናኛ ና ብሎ ስቦ ጎትቶ በሞት ያፈርስዎን ብሎ ደግሶ የሚያበላ አባት ነው ያለኝ። ትሰማኛለህ? ለማንኛውም አትስደበኝ እሺ? እሺ የኔ ለዛ የኔ ወርቅ። አረ ለዛዬ እንዲው የጫጉላው ቀን ናፈቀኝ። እንዲው የቀበለው ከጫጉላው በፊት ሰርጓለሽ። አራ እትማይች እንዲው ቆዳዋ ሞኝ መስሎ እኮ እርጉም ናት። እርጉም ልቧ ድንጋይ ነው ምንም የማይገኝ ኢሪያ ዋ ይሄ ሰው ያሟል እናንተ። ሄሎ አባዬ፣ የት ነህ? ሰው ላገኘ እየሄድኩ ነው። ምን ነው ፈለግሽኝ? አባዬ ኮሌጅ ተፈልገ ነበር። በሰላም? አባዬ በሰላም ነው። ይኸውልሽ አሁን ሰው ላገኘ እየሄድኩ ነው አልኩሽ። ስለዚህ ተመልሼ መምጣት አልችልም። ባይሆን ነገ። እሺ በቃ የቢ ያው ይሄ ጣውትሽ ደግሞ መጣ። ይው ኤቢ ማን? አርጁን ነው? አርጁን ትናንትና ከልክዬ በሰደው አሁን ሰዓት ጠብቆ ሲመጣ ተመልክቼ። አይ በቃ ችግር የለውም መጣው። እሺ መጣው። ሂድ አንተ መጣው። ወይ አርጁ በቃ ለየለት ኤቢ ና ፈልገኝ ነው። ለምን አጣፍሽ የጠራሽ እንዴ? የትም አዋዛ ጋር እንደምታደርግ መድኃኒዓለም ዋ ኤቢ አየህ አይደል?
ኤቢ ምን እየሰራሽ ነው? ተሻሽለሻል ስትበይ ድጋሚ የጅል ስራ ትሰሪያለሽ እንዴ? ሯ ይሄን አለ ናታን ማን ነው? ግቡ ክፍት ነው።